ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። ኢትዮ ቴሌኮም እና ኤሪክሰን የዲጂታል መሰረተ ልማት ለማጠናከር ተፈራረሙ። ኢትዮ ቴሌኮም የኔትወርክ ማስፋፊያና ዘመናዊ የዲጂታል መሰረተ ልማትን ለመገንባት የሚያስችለውን ስምምነት በባርሴሎናው ዓለም አቀፍ የሞባይል ኮንግረስ ላይ ከኤሪክሰን ኩባንያ ጋር ተፈራርመዋል። ስምምነቱ በ1500 የሞባይል ጣቢያዎች ላይ የማስፋፊያና የማሻሻያ ስራዎችን የሚያካትት ሲሆን የኔትወርክ ጥራትንና አቅምን በከፍተኛ ደረጃ እንደሚያሳድግ ተገልጿል። ይህም የ4G LTE አገልግሎትን ወደ 276 ከተሞች ከማድረሱም በላይ 75 ለሚሆኑ የገጠር አካባቢዎች ተስማሚ የቴክኖሎጂ ተደራሽነትን ይፈጥራል ተብሏል። ይህ ስምምነት እንደ ቴሌብር እና ዘመን ገበያ ያሉ ሀገራዊ ፕላትፎርሞችን በመደገፍ ለኢትዮጵያ ዲጂታል ኢኮኖሚ ግንባታ ጠንካራ መሰረት እንደሚጥል ይጠበቃል። ይህ የኩባንያው የ3 ዓመት ስትራቴጂካዊ ዕቅድ ለማሳካትና የደንበኞችን እርካታ ለማረጋገጥ ወሳኝ ሚና እንደሚጫወት በፊርማው ወቅት ተገልጿል። በሌላ ዜና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው በመካከለኛው ምስራቅ ባለው ቀውስ ውስጥ እንደማትሳተፍ ገለጹ። ሜሎኒ በጦርነት ላይ አይደለንም መሆንም አንፈልግም በማለት ጣሊያን ሰላማዊ አቋም እንደምትከተል ገልጸዋል። በተጨማሪም በጣሊያን የሚገኙ የአሜሪካ የጦር ሰፈሮች አጠቃቀምን በተመለከተ እስካሁን የቀረበ ጥያቄ ባይኖርም አስፈላጊ ሆኖ ከተገኘ ግን ውሳኔው በፓርላማ በኩል እንደሚሰጥ ጠቁመዋል። የመከላከያ ሚኒስትር ጊዶ ክሮሴቶ በበኩላቸው ሊከሰቱ የሚችሉ ጥቃቶችን ለመከላከል የሀገሪቱ የአየር መከላከያ ስርዓት ወደ ከፍተኛው የጥንቃቄ ደረጃ እንዲሸጋገር ትዕዛዝ አስተላልፈዋል። የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ ደግሞ በግጭቱ ቀጠና የሚገኙ 100,000 የሚጠጉ ጣሊያናውያንን በልዩ በረራ ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን ገልጸዋል። ሩሲያ በኢራን ላይ የሚቃጣውን ወታደራዊ እርምጃ የማይቻል ለማድረግ በዛቷ ተሰማ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢራን ላይ ሊሰነዘር የሚችለው ማንኛውንም ወታደራዊ ጥቃት የማይቻል ለማድረግ ሀገራቸው በትኩረት እንደምትሰራ አስታወቁ። ላቭሮቭ በአምባሳደሮች የክብ ጠረጴዛ ውይይት ላይ እንደገለጹት በአሜሪካና በእስራኤል ወረራ የሚሰቃዩ ወገኖች ሁሉ የሩሲያ ስትራቴጂካዊ አጋሮች ናቸው። ሩሲያ ከተባበሩት መንግስታት ድርጅትና ከሌሎች ሰላም ወዳድ ሀገራት ጋር በመተባበር ጥቃቱን ለመከላከል የሚያስችል ዓለም አቀፋዊ ተጽዕኖ ለመፍጠር እንደምትተጋ ሚኒስትሩ ገልጸዋል። በተጨማሪም የቀድሞ የመከላከያ ሚኒስትር ሰርጌይ ሾይጉ አሜሪካ ቀደም ሲል በኢራን ላይ ለፈጸመችው ወረራ እንደ ሰበብ የተጠቀመችበትን የፈጠራ ማስረጃ በማስታወስ አሁን ላይ ግን ያለምንም በቂ ምክንያት ጥቃት ለመሰንዘር እየሞከረች መሆኑን ተችተዋል። የፔንታጎን ባለስልጣናት በበኩላቸው ከኢራን ጋር የሚደረግ ጦርነት ረጅም ጊዜ ሊወስድ እንደሚችል ስጋታቸውን ገልጸዋል። ለእስራኤል ጦርነት አንዘምትም ሲል በአሜሪካ ሴኔት ተቃውሞ ያሰማው የቀድሞ የባህር ኃይል አባል በሴናተሩ እገዛ ተደብድቦ እጁ ተሰበረ። ረቡዕ በአሜሪካ ሴኔት የጦር ኃይሎች ኮሚቴ ስብሰባ ላይ አስደንጋጭ ትዕይንት ተመዝግቧል። የ44 ዓመቱ የቀድሞ የባህር ኃይል አባል ብራያን ማክጊነስ አሜሪካ ልጆቿን ለእስራኤል ጦርነት እንድትልክ አንፈልግም በማለት ተቃውሞውን ሲያሰማ በኃይል ከአዳራሽ እንዲወጣ ተደርጓል። በወቅቱ የጸጥታ ኃይሎች ተቃዋሚውን ለማስወጣት ሲታገሉ የሞንታናው ሪፐብሊካን ሴናተር እና የቀድሞ የባህር ኃይል ልዩ ኮማንዶ ቲም ሺህ ከመቀመጫቸው ተነስተው ፖሊስን በጉልበት አግዘዋል። በቪዲዮ በተቀረጸው በዚህ ግጭት ወቅት የማክጊነስ እጅ ተሰብሯል። ሴናተር ሺህ ድርጊታቸውን ሁኔታውን ለማረጋጋት የተደረገ ጥረት ሲሉ ቢከላከሉ ክስተቱ ግን ከፍተኛ የፖለቲካ ውዝግብ አስነስተዋል። ማክጊነስ በአሁኑ ወቅት በፖሊስ ላይ ጥቃት በመሰንዘርና በሴኔቱ ስብሰባ ላይ ሁከት በመፍጠር ተከሷል። ትራምፕ የኢራንን ቀጣይ መሪ በመምረጥ ሂደት ላይ መሳተፍ አለብኝ ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ከፍተኛ መሪ ህልፈት ተከትሎ የኢራንን ቀጣይ መሪ በመምረጥ ረገድ በግላቸው መሳተፍ እንዳለባቸው እንደሚያምኑ ተናግረዋል። ትራምፕ ከአክሲዮስ ጋር ባደረጉ ቃለ ምልልስ ኢራን ያለ አሜሪካ ተሳትፎ ተተኪ ለመሾም ብትሞክር ጊዜዋን ታባክናለች ብለዋል። የተገደለው የጠቅላይ መሪ አሊ ካሚኒ ልጅ ሞጅታባ ካሚኒ በብዙዎች ዘንድ ዋነኛ ተተኪ ተደርጎ ይታያል። ነገር ግን ትራምፕ ውጤቱን እንደማይቀበሉት ተናግረዋል። በመሆኑም በሹመት ሂደት ውስጥ መሳተፍ አለብኝ ብለዋል። ትራምፕ የቀድሞውን አመራር ፖሊሲዎች የሚያስቀጥሉ ማንኛውንም አዲስ የኢራን መሪ እንደማይቀበሉ በመግለጽ ይህንን
ማድረጉ ከአሜሪካ ጋር በ5 ዓመት ውስጥ እንደገና ግጭት እንደሚያመጣ አስጠንቅቀዋል። የካሚኔ ልጅ በእኔ ዘንድ ተቀባይነት የለውም፣ ለኢራን ስምምነትና ሰላም የሚያመጣ ሰው እንፈልጋለን ብለዋል። ሂዝቦላ ከ2024 በኋላ ለመጀመሪያ ጊዜ ወደ እስራኤል ድንበር ለመዋጋት ተመለሰ። ሂዝቦላ የሪድዋን ብርጌድ የተሰኙ ተዋጊዎቹን ወደ ደቡብ ሊባኖስ ግንባር ማሰማራቱን የአካባቢ መገናኛ ብዙሃን ዘግበዋል። ቡድኑ ይህንን እርምጃ የወሰደው እንደ አውሮፓ አቆጣጠር ከ2024 ጦርነትና የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ሲሆን ዓላማውም የእስራኤል ታንኮችን ግስጋሴ ለመግታት እንደሆነ ታውቋል። ግጭቱ ደግሞ ያገረሸው እስራኤልና አሜሪካ በኢራን ላይ ድንገተኛ ጥቃት መፈጸማቸውን ተከትሎ ሄዝቦላ ሰኞ ዕለት ጦርነቱን መቀላቀሉን ካወጀ በኋላ ነው። የሄዝቦላ መሪ ናይም ቃሲም በሰጡት መግለጫ ድርጊቱ የእስራኤልን የመስፋፋትና የወረራ ዕቅድ ለመመከት የሚደረግ የህልውና መከላከያ መሆኑን ገልጸዋል። በአንጻሩ የእስራኤል ጦር በሰሜናዊ ማህበረሰቦቹ ላይ የሚሰነዝሩ ጥቃቶችን ለመከላከል በሚል ወደ ሊባኖስ ግዛት ጠለቅ ብሎ እየገባ መሆኑን አስታውቋል። በአሁኑ ወቅት በአካባቢው ከፍተኛ ውጥረት ነግሷል። የኢራን የውጭ ጉዳይ ሚኒስትር አራግቼ ዋሽንግተንን አስጠነቀቁ። በጥንቃቄ ስሙኝ፣ አሜሪካ በዚህ ድርጊት ጥልቅ ጸጸት ውስጥ ትገባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ አሜሪካ በኢራን የጦር መርከብ ዴና ላይ የፈጸመችውን ጥቃት በከፍተኛ ባህር ላይ የተፈጸመ የጅምላ ጭፍጨፋ ሲሉ አወገዙ። ሚኒስትሩ ዋሽንግተንን በጥንቃቄ እንድትሰማቸው በማስጠንቀቅ አሜሪካ ለፈጠረችው ለዚህ አደገኛ ነገር ጥልቅ ጸጸት ውስጥ ትገባለች ብለዋል። ጥቃቱ የተፈጸመው መርከቧ በህንድ ባህር ላይ ተጋብዛ በዓለም አቀፍ የውሃ ክልል ውስጥ እየተጓዘች በነበረበት ወቅት መሆኑ ተገልጿል። በመርከቧ ላይ 130 የሚሆኑ መርከበኞች የነበሩ ሲሆን ጥቃቱ ያለምንም ቅድመ ማስጠንቀቂያ የተሰነዘረ መሆኑን አራግቼ ገልጸዋል። ይህ ድርጊት ዓለም አቀፍ የባህር ላይ ደህንነት ሕግን የጣሰ መሆኑንም አክለዋል። ይህ ክስተት በቴህራን እና በዋሽንግተን መካከል ያለውን ውጥረት ይበልጥ ያከረረ ሲሆን የጂኦፖለቲካዊ ተንታኞች ሁኔታው በህንድ ውቅያኖስ አካባቢ ያለውን ሰላም ሊያናጋ እንደሚችል ስጋታቸውን ገልጸዋል። ኢራን ለድርጊቱ ተመጣጣኝ ምላሽ እንደምትሰጥ ዝታለች። ኢራን የአሜሪካ የጦር መርከብ በሰው አልባ አውሮፕላን መምታቷን ገለጸች። የኢራን ብሔራዊ ቴሌቪዥን ባስተላለፈው ሰበር ዜና የሀገሪቱ የጦር ኃይሎች ዩኤስኤስ አብርሃም ሊንኮን የተሰኘውን የአሜሪካ የጥቃት አውሮፕላኖች ተሸካሚ መርከብ በድሮን መምታታቸውን አስታውቀዋል። ጥቃቱ የደረሰበትን ዝርዝር ሁኔታና የጉዳት መጠን በተመለከተ ግን እስካሁን የተሰጠ ግልጽ መረጃ የለም። ከዚህ ቀደም የኢራን አብዮታዊ ዘብ ተመሳሳይ ጥቃት መሰንዘሩን ገልጾ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር ፔንታጎን በበኩሉ የተተኮሱት ሚሳኤሎች ወደ መርከቧ ጥጋጥግ እንኳን አልደረሱም በማለት መግለጫው ከእውነት የራቀ መሆኑን አጣጥሎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን እስራኤልና አሜሪካ በቴህራን ላይ ተጨማሪ እርምጃዎችን እንደሚወስዱ እየዛቱ ይገኛሉ። ትራምፕ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖምን ከስልጣን አሰናበቱ። ፕሬዝዳንት ዶናልድ ትራምፕ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖምን ከስልጣን ማሰናበታቸውን ሐሙስ ዕለት አስታወቁ። በኖም ምትክ የኦክላሆማው ሪፐብሊካን ሴናተር ማርክ ዊን መሊን እንዲሾሙ እጩ አድርገው አቅርበዋል። ኖም ከስልጣን የተነሱት በስደት አያያዝ ፖሊሲያቸውና በሚኒያፖሊስ በስደት አስከባሪዎች በተገደሉ 2 ሰዎች ምክንያት ከፍተኛ ትችት ሲሰነዘርባቸው ከቆየ በኋላ ነው። በተጨማሪም በልዩ ልዩ የአደጋ ጊዜ ምላሽና በበጀት አጠቃቀም ረገድ ደካማ አፈጻጸም አሳይተዋል በሚል በሁለቱም የፖለቲካ ወገኖች ተወግዘዋል። ፕሬዝዳንት ትራምፕ ኖምን የአሜሪካ ጋሻ ተብሎ ለሚጠራው አዲስ የደህንነት ተነሳሽነት ልዩ መልእክተኛ አድርገው እንደሚሾሟቸው ገልጸዋል። ክሪስቲ ኖም በትራምፕ ሁለተኛ የስልጣን ዘመን ከካቢኔያቸው የለቀቁ የመጀመሪያዋ ሚኒስትር ሆነዋል። ተተኪው ሙሊን በሴኔት እስኪጸድቁ ድረስ በስራ አስፈጻሚነት ሚኒስትሩን እንደሚመሩ ይጠበቃል። በኢንዶኔሽያ ባሊ ደሴት የ28 ዓመቱ ዩክሬናዊ ቱሪስት ኢጎር ኮማሮቭ በታጣቂዎች ታፍኖ ከተወሰደ በኋላ በአሰቃቂ ሁኔታ ተገደለ። የባለ ሀብቱ አሌክሳንደር ፔትሮቭስኪ ልጅ የሆነው ኮማሮቭ ከመሞቱ በፊት ለወላጆቹ በላከው ተንቀሳቃሽ ምስል $10 ሚሊዮን እንዲከፍሉ በለቅሶ ሲማጸን ታይቷል። በቪዲዮ ላይ እጅና እግሩ መቆረጡንና ከፍተኛ ስቃይ ላይ መሆኑን የተናገረው ወጣቱ ወላጆቹ ለፖሊስ እንዳያሳውቁ ተማጽኖ ነበር። ሆኖም ከቀናት በኋላ የተቆረጡ የሰውነት ክፍሉ በወንዝ ዳርቻ ተገኝተዋል። ፖሊስ ግድያውን ከአባቱ የንግድ ባላንጣዎች ጋር የተያያዘ የበቀል እርምጃ ሳይሆን እንደማይቀር ጠርጥሯል። እስካሁን አንድ ተጠርጣሪ በቁጥጥር ስር ሲውል ሌሎች 6 የውጭ ሀገር ዜጎች በዓለም አቀፍ ደረጃ እየታደኑ ነው።
ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።